ሰላም ጤና ይስጥልኝ እንደምንላችኋል ወደ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተረቡ ህዳር 3 ቀን 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። ስምረት ፓርቲ ሰላማዊ የፖለቲካ ትግል ለማካሄድ የተደራጀ በመሆኑ የታጠቀ ኃይል የለውም ሲሉ የፓርቲው የምክር ቤት አባል አቶ ጣመ አርዶም መናገራቸው ቁጥራቸው የጨመረ የመጣውን በጎዳና የሚኖሩ ዜጎች መፍትሄ እንዲሰጣቸው መጠየቁን የሐዋሳ ከተማ ምክር ቤት የአዲስ አበባ የስራና ክህሎት ቢሮ ኃላፊ የነበሩትን አቶ ጥራቱ በየነን የከተማዋ ከንቲባ አድርጎ መሾሙን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍስሐ ከናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። ደንበኞቻችን ምስክሮች ናቸው። ከዚህ ቀደም በኮንስትራክሽን ዘርፍ ከ30 ዓመት በላይ ልምድ ያካበተው ድርጅታችን ዲኤምሲ ሪል ስቴት በለቡ መብራት ያስገነባነው ባለው ግዙፍ መንደር ውስጥ ሱቆችን ከ26 ካሬ እስከ 143 ካሬ እንዲሁም አፓርትመንት ቤቶችን ከ56 ካሬ እስከ 295 ካሬ ድረስ ይዞላችሁ ቀርበዋል። ከ495 ሺህ ብር ቅድመ ክፍያ ጀምሮ በ40/60 የባንክ ብድር እንዲሁም በተጨማሪ ይህንን ማስታወቂያ ብቻ አይተው ለሚመጡ 15 ደንበኞች እስከ 30% ልዩ ቅናሽ ማድረጋችንን ስንገልጽ በለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ውሎ ስምረት ፓርቲ ሰላማዊ የፖለቲካ ትግል ለማካሄድ የተደራጀ በመሆኑ የታጠቀ ኃይል የለውም ሲሉ የፓርቲው የምክር ቤት አባል አቶ ጣመ አርዶም ተናገሩ። ስምረት ፓርቲ ሰላማዊ የፖለቲካ ትግል ለማድረግ የተደራጀና ከምርጫ ቦርድ ህጋዊ ዕውቅናን ለማግኘት በሂደት ላይ ያለ መሆኑን የስምረት ፓርቲ የምክር ቤት አባል አቶ ጣመ አርዶም ገልጸዋል። አቶ ጣመ ስምረት በሰላማዊ የፖለቲካ እንቅስቃሴ ከመሳተፍ ባለፈ የታጠቀ ኃይል እንደሌለው ገልጸው የትግራይ የሰላም ኃይል ብሎ ራሱን ከሚጠራው የታጠቀ ቡድን ጋርም ምንም አይነት ግንኙነት እንደሌለው ማስታወቀዋል። አያይዘውም በአፋር ክልል የሚንቀሳቀሰውና ራሱን የትግራይ የሰላም ኃይል በሚል የሚጠራውን ታጣቂ ኃይል የስምረት ፓርቲ ነው በሚል የህወሓት ቡድን ፕሮፓጋንዳ እየሰራ ነው ብለዋል። የዚህ ምክንያት ደግሞ ስምረት ፓርቲ በትግራይ ክልል ውስጥ በለውጥ ኃይሉ ትልቅ ድጋፍና ተቀባይነት ያለው በመሆኑ እንዲጠላ ያደርግልናል በሚል የጀመሩት ነው ይላሉ የፓርቲው የምክር ቤት አባል አቶ ጣመ። አያይዘውም የዚህ የሐሰት ፕሮፓጋንዳ ዓላማ የትግራይ የሰላም ኃይልን የአንድነት ፓርቲ ተላላኪ ነው በሚል ስሙን ለማጥፋት ያሰበ ነው ሲሉ ለሪፖርተር ጋዜጣ ተናግረዋል። እንግዲህ ስምረት ፓርቲ ሰላማዊ ፖለቲካዊ ፓርቲ ነው። በብሔራዊ ምርጫ ቦርድ ኢትዮጵያ ዕውቅና ያገኘ ጠቅላላ ጉባኤ መስራች ጉባኤም ያደረገ አሁን ምዝገባውን ያላጠናቀቀ ገና አዲስ ፓርቲ ነው። ስለዚህ እኛ የምናደርገው ትግል ፖለቲካዊ ትግል ነው። ታጠቀው ትጥቅ የለንም፣ ታጣቂ ኃይልም የለንም። በእርግጥ ትግራይ ክልል ያለው በህወሓት የሚንቀሳቀሰው ኃይል እና በጊዜያዊ መስተዳድሩ በኩል ደግሞ የጸጥታ ቢሮ በኩል በአፋር የሚንቀሳቀሰው ታጣቂ ኃይልን ራሱን ትግራይ ፒስ ፎርስ ወይም ቲፒኤፍ ብሎ ቢጠራውን የስምረት ፓርቲ ነው ብሎ አሊጌሽን ተጋግመው ሰርተውበታል፣ በመግለጫም አውጥተዋል። ይህንን የሚያደርጉበት ዋና ምክንያት አንደኛ ስምረት ፓርቲ በትግራይ ክልል ውስጥ በለውጥ ኃይሉ ትልቅ ድጋፍ ያለውና ተቀባይነት ያለው በመሆኑ ህዝቡ ላይ ጥላቻ ለመፍጠር ነው። በሌላ በኩል ደግሞ የራሱን የሰላም ኃይል ወይም ቲፒኤፍ ብሎ የሚጠራው በአፋርና በጸለምት አካባቢ እና በራያ አካባቢ የሚንቀሳቀሰውን ደግሞ እሱን የአንድ ፓርቲ ተላላኪ ነው ብሎ ስሙን ማጥፋት በአንድ ወንጭፍ ሁለት ወፍ እንደመምታት ነው እየሰሩበት ያለው። አቶ ጣመ ራሳቸውን የትግራይ የሰላም ኃይል ብለው የሚጠሩት ኃይሎች ከትግራይ የወጡበት ምክንያት ትግራይ ክልል ውስጥ ባለው የፖለቲካ ችግርና ብልሽት መሆኑን እናምናለን ሲሉም ተናግረዋል። የሐሳብ ልዩነት ሲያመጡ ስለሚያስሯቸው፣ ስለሚያፍኗቸውና ስለሚገሏቸው እንደወጡ እናምናለን ያሉ ሲሆን ይህም በሰላማዊ ፖለቲካ እንዲፈታ በመግለጫ ጭምር ጠይቀናልን ብለዋል። ወደ አፋርና ወደ ጠለምት የሄዱ የትግራይ ሰራዊት አካል የነበሩ ራሳቸውን የትግራይ ሰላም ኃይል ወይም ቲፒኤፍ ብሎ የሚጠሩትን የወጡበት ምክንያት ግን ትግራይ ክልል ውስጥ ያለው የፖለቲካ ችግርና ብልሽት መሆኑን እናምናለን። በዚህ ምክንያት እንደወጡ እናምናለን። የሐሳብ ልዩነት ሲያመጡ ስለሚያስሯቸው፣ ስለሚገድሏቸውና ስለሚያፈኗቸው ትግራይ ክልል በሰላማዊ መንገድ መኖር ስላልቻሉ የወጡ መሆናቸው እናምናለን። ስለዚህ ይሄ በፖለቲካዊ መንገድ ይፈታና በሰላማዊ መንገድ ይፈታ ብለን አቋም ይዘናል። መግለጫ ማውጣተናል። በትግርኛ በአማርኛም በተለያየ መንገድም አቋማችን ገልጸናል። ቁጥራቸው እየጨመረ የመጣውን በጎዳና የሚኖሩ ዜጎች መፍትሄ እንዲሰጣቸው ተጠየቀ። ህዳር 1 ቀን 2018 ዓ.ም የህዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ የሴቶችና ማህበራዊ ሚኒስቴርን የ2018 በጀት ዓመት የሩብ ዓመት እቅድ አፈጻጸም ገምግሟል። የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋይ የተቋማቸውን ሪፖርት ለቋሚ ኮሚቴው ያቀረቡ ሲሆን ቋሚ ኮሚቴው በበኩሉ ውሎ አዳራቸውን
ጎዳና ላይ ያደረጉ ዜጎች ከጊዜ ወደ ጊዜ እየጨመረ መምጣቱን ያንንም ለመፍታት እየተሰሩ ያሉ ስራዎችንና ሌሎችም ጥያቄዎች ተነስተዋል። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ወይዘሮ ሁሪያ አሊ በሰጡት ማብራሪያ ውሎ አዳራቸውን ጎዳና ላይ ያደረጉ ዜጎች ከጊዜ ወደ ጊዜ እየጨመረ መሆኑን ቋሚ ኮሚቴው ያቀረበውን ጥያቄ ተቀብለው ችግሩን ለመቅረፍም ከዓለም ባንክ ጋር በመተባበር በ22 ከተሞች ውሎና አዳራቸውን ጎዳና ላይ ያደረጉ ዜጎችን ከጎዳና በማንሳትና ማቆያ ውስጥ በማስቀመጥም የማህበራዊ ድጋፍና ስልጠና በመስጠት ወደ ማህበረሰቡ የመቀላቀል ስራ እየሰራ ነው ብለዋል። በተፈጥሯዊና በሰው ሰራሽ ችግሮች የተነሳ ዜጎች ወደ ጎዳና እንዲወጡ የተገደዱ መሆኑንና ክስተቱም ከጊዜ ወደ ጊዜ እየጨመረ መምጣቱን ገልጸው ችግሩ በአንድ ወይም በተወሰኑ ተቋማት የማይፈታ ስለሆነ ዜጎች ወደ ጎዳና ከመውጣታቸው በፊት ቤተሰብ ሳይበተን ባሉበት እንዲቆዩ ማድረግ እንደሚያስፈልግም ተናግረዋል። ቋሚ ኮሚቴው ትብብር እንዲያደርግ ጠይቀው ሁሉም አካላት ኃላፊነታቸውን እንዲወጡ የተባበረ ጥረት ያስፈልጋልን ብለዋል። ህገወጥ የሰዎች ዝውውር በዓለም አቀፍ ደረጃ አሳሳቢና ትልቅ ችግር መሆኑን ጠቁመው ሰዎች በህገወጥ መንገድ ከሀገር ሊወጡ የሚችሉባቸው ተፈጥሯዊና ሰው ሰራሽ ችግሮች እንዳሉም ተናግረዋል። ህገወጥ ደላሎች በረቀቁ የወንጀል ድርጊቶች በማታለል ዜጎችን ድንበር እንደሚያሻግሩ ይህንን አይነት ድርጊት ለመግታትና ደላሎችንም ለህግ አሳልፎ ለመስጠት የማህበረሰቡ ትብብርም ያስፈልጋል ብለዋል። ከዚህ በተጨማሪም በሩብ ዓመቱ 3 ወራት ውስጥ 6314 ህጻናት ወደ ጎዳና ከመውጣታቸው በፊት በአማራጭ ፕሮግራም እንዲደገፉም ተደርጓል ብለዋል። ሚኒስትሩ በሩብ ዓመቱ ከሳውዲ አረቢያ፣ ከጀርመን፣ ከአሜሪካ፣ ከባህሬንና ከሊባኖስ በህገወጥ መንገድ ገብተዋል ተብለው በስር ላይ የነበሩና በአስቸጋሪ ሁኔታ ውስጥ የነበሩ 6245 ዜጎችን ተቀብለው በጊዜያዊ መጠለያ እንዲቆዩ የማህበራዊና ስነልቦናዊ ድጋፍ በመስጠትም ወደ መጡበት አካባቢ እንዲመለሱ ማድረጉን አስረድተዋል። የሐዋሳ ከተማ ምክር ቤት የአዲስ አበባ የስራና ክህሎት ቢሮ ኃላፊ የነበሩትን አቶ ጥራቱ በየነን የከተማዋ ከንቲባ አድርጎ ሾመ። የሐዋሳ ከተማ አስተዳደር ምክር ቤት ዛሬ ባካሄደው በሁለተኛ ዙር 10ኛ ዓመት የስራ ዘመን ሁለተኛ አስቸኳይ ጉባኤው አቶ ጥራቱ በየነን የከተማዋ ከንቲባ አድርጎ ሾሟል። በብልጽግና ፓርቲ የሲዳማ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ አቅራቢነት ምክር ቤቱ ሹመቱን በሙሉ ድምጽ አጽድቋል። የከተማዋ ከንቲባ በመሆን የተሾሙት አቶ ጥራቱ በየነ የሐዋሳ ከተማን የወደፊት ልማት አጠናክሮ በማስቀጠል ለነዋሪዎችና ለእንግዶቹ ምቹ ለማድረግ መላው ህብረተሰብን በማሳተፍ እንደሚሰሩም ገልጸዋል። ከተማዋ ያላትን ሰላም በማጽናት የቱሪዝምና የኮንፈረንስ ማዕከል ብሎም ደግሞ የልማት የመልካም አስተዳደር ጥያቄዎችን ለመመለስ የኑሮ ውድነትና የስራ አጥነት ችግሮችን ለመፍታት እንሰራለን ብለዋል። አቶ ጥራቱ ከ5 ዓመት በፊት የከተማይቱ ከንቲባ እንደነበሩ ይታወቃል። አቶ ጥራቱ ከነሐሴ 2011 ዓ.ም ጀምሮ ለ1 ዓመት ገደማ በከንቲባነት የሰሩበትን የሐዋሳ ከተማን እየለቀቁት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራ አስኪያጅ ሆነው ከተሾሙ በኋላ ነበር። የአዲስ አበባ ከተማ አስተዳደር ከ2013 ምርጫ በኋላ ካቢኔውን መልሶ ሲያዋቅርም አቶ ጥራቱን በዚሁ የኃላፊነት ቦታቸውን እንዲቀጥሉ አድርጎ ነበር። አቶ ጥራቱ የምክትል ከንቲባ ማዕረጋቸውን እንደያዙ ከአዲስ አበባ ከተማ ስራ አስኪያጅነት ወደ ከተማይቱ የስራና ክህሎት ቢሮ ኃላፊነት የተዛወሩት በህዳር 2016 ዓ.ም መሆኑም ይታወሳል። የኡጋንዳ ፕሬዝዳንት ሙሴቬኒ የባህር በር ጉዳይ በምስራቅ አፍሪካ ሰላምና መረጋጋት ላይ አሉታዊ ተጽዕኖ ሊፈጥር ይችላል ሲሉ አሳሰቡ። ለ100 ዓመታት ያህል በጎረቤት ሀገር ወደብ ላይ ጥገኛ የሆነችው ኡጋንዳ ወደብ አልባ መሆኗ በኢኮኖሚያዋ ላይ ከፍተኛ ጫና እያሳደረ መሆኑን የገለጹት የሀገሪቱ ፕሬዝዳንት ዮዌሪ ሙሴቬኒ ይህ ጥገኝነት የቀጠናውን ሰላም ሊያናጋ የሚችል አሳሳቢ ጉዳይ ነው ብለዋል። የባህር በር ያላቸው ሀገራት መተላለፊያውን በብቸኝነት ለመያዝና ለመቆጣጠር መፈለጋቸውም ጤነኝነት አይደለም ሲሉም ፕሬዝዳንቱ ተናግረዋል። ኡጋንዳ ከ20ኛው ክፍለ ዘመን መባቻ ጀምሮ ከኬንያው የሞምባሳ ወደብ ላይ ጥገኛ ሆና የቆየች ሲሆን በዚህም ሀገሪቱ ከፍተኛ ለሆነ ኢኮኖሚያዊ ቀውስ መዳረጓን ተከትሎም በአመታዊ የእድገት ምጣኔዋ ላይም በአማካኝ የ1.5% ቅናሽ ያስከተለ መቆየቱ ተመላክቷል። የኡጋንዳ ፕሬዝዳንት ሙሴቬኒ የሀገራቸው ወደብ አልባ መሆንና አማራጭ የባህር በር አለመጠቀሟን በጎረቤት ሀገራት የሚከሰቱ የፖለቲካ አለመረጋጋቶች በሀገሪቱ ላይ
ጉዳት እንዲደርሱ እያደረገ ነው ሲሉም አጽንኦት ሰጥተዋል። ሙሴቬኒ የባህር በር ጉዳይ በአንድ የአፍሪካዊ ወንድማማችነት ፓን አፍሪካኒዝም መንፈስ መፈታት እንዳለበት በተለያዩ ወቅቶችም መጠየቃቸው የሚታወስ ሲሆን ይህ ካልሆነ ደግሞ የባህር በር የሌላቸው ሀገራት የሚያጋጥማቸውን ችግር ቀጠናዊ መልክ መያዙና የቀውስ ምንጭ መሆኑ እንደማይቀር ሲያስጠነቅቁም ቆይተዋል። በቀይ ባህር ሁኔታ ላይም ሰሞኑን ያለው አዲስ ጉዳይ ግብጽና ሳውዲ አረቢያ ያስተባበሩት የባህር ላይ ወታደራዊ ልምምድ እንደሆነ ይታወቃል። የቀይ ባህር ጠረፍ ሀገራት በሚል ግብጽና ሳውዲ አረቢያ ሬድዌቭ 8 የተሰኘ የጋራ የባህር ኃይል ልምምድ መጀመራቸውን ተከትሎ የዮርዳኖስ፣ የሱዳን፣ የየመንና የጅቡቲ የባህር ኃይሎች እየተሳተፉ እንደሆነም ለማወቅ ተችሏል። የግብጽ መከላከያ ኃይል ቃል አቀባይ ቀጠናዊ የባህር ደህንነት ጥበቃን ለማገዝ ነው ባሉት በዚህ ወታደራዊ ልምምድ ከጠረፉ ሀገራት ውስጥም ኤርትራ ብቻ አለመሳተፏም ተጠቁሟል። በመጨረሻም እስራኤል የተኩስ አቁም ስምምነት ከተደረሰ ጀምሮ ከ1500 በላይ ህንጻዎችን ማውደሟ ተዘገበ። እስራኤል ከሐማስ ጋር የተኩስ አቁም እንደ አውሮፓውያኑ ጥቅምት 10 2025 ከደረሰች በኋላ በቁጥጥሯ ስር ባሉት የጋዛ አካባቢዎች ከ1500 በላይ ህንጻዎችን ማውደሟ ተዘግቧል። ቢቢሲ ቬሪፋይ ተመለከቷቸው ባላቸው የሳተላይት ምስሎች እስራኤል ያፈራረሰቻቸው ህንጻዎች ቁጥር ከዚህም ሊበልጥ እንደሚችል ጠቁሞ የእስራኤል ወታደሮች በጋዛ ያደረሱት ያለው ውድመትም በከፍተኛ ደረጃ መቀጠሉን አረጋግጫለሁ ብሏል። ከተኩስ አቁም በፊት የተነሱ እንዲሁም ከስምምነቱ በኋላ የተወሰዱትን የሳተላይት ምስሎችን በመመልከትና የደረሱ ውድመቶችን ለማመልከት በተናጥል ቆጠራ ተካሂዷል እየተባለ ሲሆን በዚህም በሰሜን ደቡብና ምስራቅ ጋዛ ወሰን በመሆን እያገለገለ በሚገኘው ቢጫ መስመር ጀርባ የወደሙ ህንጻዎች እንዳሉም ተጠቁሟል። መስከረም 26 2016 ዓ.ም ጦርነቱ ሲጀመር የተነሱትን ከተኩስ አቁም በኋላ ከተነሱ የሳተላይት ምስሎች ጋር ሲነጻጸርም በብዙ ህንጻዎች ላይ ለውጥ ያሳያል ሲልም ዘገባ አክሏል። በሌላ በኩል 200 ያህል የሐማስ ተዋጊዎች አሁንም በዋሻ ውስጥ እንደሚገኙና ይህም የጋዛ የተኩስ አቁም ወደፊት እንዳይራመድ እንቅፋት መፍጠሩም ተጠቁሟል። እነዚህ የሐማስ ተዋጊዎች በእስራኤል ቁጥጥር ስር በሚገኘው የራፋ ከተማ ደቡባዊ ክፍል በሚገኝ ዋሻ ውስጥ እንዳሉም ይታመናል። ባለፈው ሳምንት የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ትጥቃቸውን ለሚፈቱ ተዋጊዎችም ይቅርታ ሊሰጥ እንደሚችልና ይህ ዋሽንግተን በቀሪው የጋዛ ክፍል ተግባራዊ ለማድረግ ለምትፈልገው ሞዴል ሊሆን እንደሚችልም ተናግረዋል። እስራኤልም ሆነ ሐማስ የተኩስ አቁም ስምምነቱን በመጣስ እርስ በርሳቸው ሲካሰሱ ቆይተዋል። እስራኤል ሐማስ የታጋቾችን አስክሬን ሆን ብሎ ማዘግየቱን ስትናገር፣ ሐማስ በበኩሉ እስራኤል ቢያንስ 240 ፍልስጤማውያንን እንደገደለችና የእርዳታ አቅርቦቶችንም እንዳላስገባች ገልጿል። የለተረቡ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን